ይሄ መልእክት ለወልቭስ ነው እሺ ስማ እኛ እኮ ቅዳሜ የተጫወት ነው እንቅልፍ አለብን ድካም አለብን እኮ ይተኛል እኮ ማናባኑ ከረፍት በፊት ተስፋ ይሰጣል እከካ ጥናጃ ይቀበሩ ሲያስጠላ በማርያም ለብሮ ተስፋ ይሰጣል እንዴ ሰው በዚህ ሰባት ሰዓት ሆኗል እኮ መተኛት አለብን እኮ ለማይረባው ውጤት እዚህ ያስጠብቀኛል ቁጭ ብዬ ዩናይትድ ሲያገባል ቋጥር አንተ እከቅበት ቆይ ላግኝህማ እኔ ላግኝክ አንተ እንጥል በተወደደ እንቅልፍ ቁጭ አድርጎ ያስቋጥረኛል ለኔ ብላ የሚያገባው በቃ እናንተ ደግሞ ቪዲዮ እንዳታበዙ በእናታችሁ በቃ አራጎል ቁጥር እስከ 7 ጠብቅኝ ወልብስ ላግኝክ አንተ ነህ የመጀመሪያው 45 ደቂቃ ከረንትሊ ማንቸስተር ዩናይትድ ምን አይነት ሌቭል ላይ እንዳለ የጠቆመን 45 ደቂቃ በሁለተኛው አጋማሽ ደግሞ ያውኑ ዩናይትድ ረስተን ማለት ነው በአሁን ሰዓት ወልቭስን የሚያገኝ አንድ ትልቅ ክለብ ማሸነፍ ያለበትን ውጤት አምሮአችን ላይ የምናስበውን ውጤት ያስመዘገበበትን ዩናይትድ የተመለከተ በአሁን ሰዓት ወልቭስን ስታገኘው በዚህ ደረጃ ነው ማሸነፍ ያለበት ቃራት ምናምን አግብታ ማለት ነው ሶ ዩናይትድ ነገር አሳይቶናል ሰከንድ ሃፍ በጣም ጥሩ ነው ደረጃውን አሻሽሏል ወደ 6ኛ መጥቷል ቶፕ 6 ገብቷል አይ ቲንክ 1 ነጥብ ነው ከቶፕ 4 ዝቅ የሚለው ይሄ በጣም ጥሩ ውጤት ነው ግን ምን አለ መሰላችሁ ዩናይትድ ቀጣይ ስለማሸነፉ ምንም ጋራንቲድ የሆነ ነገር የለም ምንም ማስተማመኝ ከማንንም ጋር ቢጫወት ማለት እና ያቺን ነገር ማስተካከል ከቻለ ወጥ መሆን ከቻለ ዩናይትድ 5-6 ጨዋታዎች ላይ ወጥ መሆን ከቻለ ክፍት ነው ቶፕ 4 በነገራችን ላይ ክፍት ነው ስተት ብሎ መግባት ይችላል ምናልባት አንደኛ ላይ ያለው ክለብ ከባድ ነው ሁለተኛም ሲቲ ከዛው ውጪ ግን ኦፕን ነው ኤሪያውና አላቅ ስለ ዩናይትድ እርግጠኛ ሆኖ ለመናገር ማለት ነው ታውቁታላችሁ እያሳየን ያለው ነገር ለማንኛውም ወልቭስን ከሜዳው ውጪ ታጉዞ 4-1 በሆነ ውጤት ማሸነፍ ቻለ ፋሚሊን ሊቋቋም ያልቻልኩት ነገር የ5 ሰዓት ጨዋታ እውነቴን ነው የምላችሁ በጣም ከባድ ሁሉም ጨዋታዎች ቻምፒየንስ ሊግም አለ የ5 ሰዓት ጨዋታ ማየት በጣም ከባድ ነው ስፔሻሊ ደግሞ ነገ ጠዋት ለሊት ላይ ስራ ለሚገባ ሰውና ኤኒዌይስ ጨዋታው እንዴት ተመለከታችሁ ታሳቡና አስተያየታችሁን ኮሜንት ላይ አስቀምጡልኝ አትበል ፈጠን ትሆናለህ ቅዘን በቅዘን ሁሌም ፈርስት ሃፍ የሰራትን ቪዲዮ አጥፋና ዳይ ወደ አልጋ ከዚህ በኋላ ዩናይትድ ላይ 1 ጎል ሲታቀባ 4 ነው የሚባዛልኝ እኔ አባት ዌስት ሃምና ኤቨርተን ተሳስተው ባጠፉት ጥፋት ነው ዛሬ ወልቭስ የስቅላት ፍርድ የተቀጣው ማን ባጠፋው ማን ይቀጣል መጣንልሽ እያንዳንድሽ ሻሻሸንፋለች እንግዲህ ለዚህ ለነፈጨለ ደጋፊ 5 እና 10 ጊዜ ኮፒ ሊንክ ሼር እንዲሁም ሪፖስት እያደረጋችሁ አድርሱልኝ ዛሬ እንዳረጀ ባትሪ ድንጋይ ቅዝን ብላችሁም ቢሆን አሸንፋችኋል ያርግላችሁ ይሁን ለፍታችኋል እውነቱን ለመናገር ዩናይትድ በጣም ብዙ ጎል ማስቆጠር የሚችል ነበር ወልቭሶችም ጥሩ የጎል እድል ተከፍቶላቸው ነበር ነገር ግን መጠቀም አልቻሉም ብዙም ደስ የሚል ጨዋታ አይደለም አግዜ አዎ አልወደድነውም አሸንፈሻል ዋንጫው እናንተ ነው በቃ ትርፌ ደከመ ስታገኛት ምሪም አይደለ እዛው ባናት ነው የሚጨፍሪበት ወልቭስ ደግሞ እንደው ምን አይነት የነፈጨለ ቲም ነው ባካችሁ ወልቭስ ማለት ፕሪሚየር ሊጉ ለሚጫወት እኮ አይመስልም ምን ሆናችሁ ነው ምትተር አረጋችሁ ጨዋታውን ያው ቀጣይ ከኛ ነሽ ድጋሚ ኳስ እንዳትጫወች አድርጌ ሰባብሬ ነው ማስቀምጥሽ አንቺ ሙትቻ በሉ እንደለመዳችሁ ደግሞ ዋንጫኛ ነው በሉ አንድ ስታሸንፉ ፕሪሚየር ሊጉም ቻምፒየንስ ሊጉም ካልተሰጠ የምትሉት ነገር አለ የሚያረጋችሁ ነው የሚያሳጣችሁ ተረጋጉ ይሄ ሊወርድ የተዘጋጀ እየተንደረደረ ያለ ቲም በርግጥ እርሶም እየተንደረደሩ ነው ቤብ አንተ ቅደም ማማንቺ ቅደም እየተባባሉ አዎ ጀሞ ዛሬ ማንቸስተር ዩናይትድ ከአዲስ ከቴጋ ተጫውቶ ዛሬ ነጥብ ይዞ ወጥቷል ወልቭስ ማለት እኮ የሻምፒዮንሺፕ መጨረሻ ደንቆሮ ቲም ነው የጤና ቲም አደራጅተን ብንጫወት እኮ ከወልቭስ በላይ እንጫወት ነበር እልም ያለ ደንቆሮ አለሌ ነው ደንቆሮ ይሄን አሸነፈን ብላችሁ መቼስ የምትኮራሩ አይመስለኝም ድንቁር ያለ ቲም ረበስማ ዝም ብሎ እኮ የጤና ቲም ከኢትዮጵያ የጤና ቲም ዘብትጮት እኮ ከወልቭስ በላይ ይጮታል ካሁኑ ሞረድ ያለበት ቲም ጃንዋሪ ላይ ሞረድ የሚቻል ቢሆን ወልቭስ ሞረድ ያለበት ቲም ነው ምንም ለቋጠሩ ራሱ የማይመች አቻውኑ ቢያንስ ትንሽ ተስፋ አግኝተን ነበር እልም ያሉ አለሌ ደንቆሮ ነው አሁን ከሊቨርፑል በላይ ነው ነጥባቸውን አሻሽለዋል ማለት ነው እኔ ዛሬ ወልቭስ ይተፍተፍ ይላል ብዬ ነበር ጤና ቲም ከጤና ቲም የማይሻል ድንቁር ያለ ቆሻሻ ቲም ነው ወልቭስ የሚባለው ካሁኑ ነው ሞረድ ያለበት ይመሻችሁ
እሺ ትርፌ አሸነፋችሁ። ለካ ፈርስት ሃፍ ኤፍሲ ውልቭዝ ነበር። ከዚህ ጨዋታ የተማርነው ነገር ወሳኝ ነገር ማለት ግሪምዝቢ ታውን ከውልቭዝ እንደሚሻል መውረድ አለበት። ውልቭዝ መውረድ አለበት እንጂ አቻቺ ተሳስተሽ ነው ስድስተኛውሽ። ተሳስተሽ ስድስተኛውሽ ሼባውን ትተሽሽ ገባሻል። አብረን ምናምን የሚባል የምን አባ አብረን አሁን ከቸልሲ ጋር ነው አብረሽ መቀመቅ የምትወርጁ። ፓላስ ሁለተኛ ቡድን ይበልጥሻል። እሱ እንድታቅልኝ ይፈልጋል። አሁን እኔ ማየት የምፈልገው ማለት የምትሰሩትን ቪዲዮ ነው። በቃ ማየት ፈልግ። በእናታችሁ ፈርስት ሃፍ ላይ የሰራሁትን ቪዲዮ የሚማርጉት እንሳቅባችሁ እስቲ በእናታችሁ። እንደዚህ ተብሎ ነበረ ከዛ ላ ሰከንድ ሃፍ ላይ ውልቭዝና ለጥናት ምናምን ነገር በ3 ጎል ዲፍረንስ አሸነፍን ምናምን ብላችሁ በእናታችሁ ዱቄቶች። ውልቭዝ አይችልም ታምናላችሁ ብዬ ገምታለሁ። ውልቭዝ አይችልም። ዌስትሃም ነው የሚችል። ዌስትሃም ይችላል፣ በርንሌም ይችላል። እሱን አሸንፋችሁታል። ግን አዌ ጌሙ ሰከንድ ጌሙ ታዩታላችሁ፣ ያስደምማችኋል በርንሌ። ምክንያቱም ሬሌጌሽን ባትል ስለሆናችሁ ማለት ሬሌጌሽን ባትል ውስጥ ማይቀር ነገር ነው። ባይዘዌ የጊዜ ጉዳይ ነው እንጂ ተመልሰሽ ወደ መጣሽበት የተረፍሽበት ሬሌጌሽን ትሄጃለሽ። ምንም ማድረግ አይቻልም። ዛሬ ብዙ ጎል አግብተሽ አሸነፍሽ፣ ብዙ ጎል አግብተሽ ግን ውልቭዝ ላይ ከግሪምዝቢ አይሻልም። ሳምንታችንን አሰባችሁት? ምን አይነት ሳምንት አዘግናኝ የሆነ ሳምንት እንደምናሳልፍ አሁን መንኮሻኮሽ ጀምሩ ነው። በቃ አሁን ውልቭዝን አሸንፎ ያኛል ይንክላል። በቃ የኮሻኮሽ ነው። ምንድን ነው የምትለው? እስካሁን ስቋጥራን ነበረ። እስካሁን ስቋጥራን ነበረ። እኔ ለጨዋታው ነው ለጨዋታው እናንተ እኛ ፕሪሚየር ሊግ ብናይ ይገርማችኋል። እናንተ የሌላችሁበት ውድድር እየወጣ ስታያለበት ያልተጠራህበት ላይ ምን አመት ዘጋድ ናራ። እኔ በጣም ነው የምትገርሙኝ። እግዚአብሔር በኮንግራ ውልቭዝን ያኛል የሚገኝ ክለብ ማሸነፍ በጣም ከባድ ነገር ለእናንተ ማለት ነው። እኛ መሸነፍ እኮ ብርቃችን ስለሆነ እኮ ነው እንዲህ ደበረን። እናንተ ብትሸነፉ ኖርማል ነው እኮ ለእናንተ። ግን ብዙ አትንኮሻኮሽ እሺ። ሰምታ ውልቭዝ እንዳይሸነፍ ያኛ ይገገላል ይሄ ነው። ውልቭዝ እስካሁን ስቋጥራ ነበር አረላን ወani በደንብ ሼር ኮፕል ክሪፖ ሳይወጣ የጀማ አካውንት እሺ። አራት ከመቼ ወዲህ ነው አራት ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሎች ማን አግባ አላቸው። ልተኛ ነበር እኮ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዚዮን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ እንደ መሐመድ ያመጣሽው ከመቼ ጀምሮ ነው ማለት እንዴ? እኔ በተኛስ ገና ኩለተኛ ነበረ ገብቷላ። እንቅልፌን ትቼ አየሁት እንጂ እረፍት ላይ አንድ እኩል ሲሆኑ ውልቭዝ ደህና ቡድን መስሎኝ የተመታ ቡድን ነው ለካ እናንተ። በእውነት ዛሬ ነው እኔ እንደዚህ አስተውያየሁት ይሄን ቡድን። ለማንኛውም ትርፊ ይሄንን አመልሽን አረኒ በቃ እውነቴን ነው የምልሽ። አንዘልቅ እኔ አንቺ ደስ የምትይኝ የምወድሽ ነገር እስከ 7 እስከ 8ም ልቋጥርብሽ አንቺ ላይ ገብቶሻላ። ነጥብ ጥለሽ አስደስተሽኝ ተኛ ነበር። ዛሬ ይሄንን አመልሽን ከየት አመጣሽው? በቃ እኛ ሳናውቀው ከየት አመጣሽው? ይሄን አመልሽ አረሚ ትርፊ አረሚ። በእውነት እኔ ደጋፊዎችሽ ከሚወድሽ በላይ እኮ የምወድሽ እኮ ለምንድን ነው የደስታዬ ምንጭ ስለሆንሽ ገብቶሻል አይደለ ትርፊዬ? እኔ ደጋፊሽን ምናምን ወደዛ አድርጊልኝ። እኔ ላንቺ ነው የምነግርሽ ትርፊዬ። አደብግሽ አረሚ በቃ ይሄንን ባህሪሽን ብቻ አስተካክል። እንዳትደግሚ ፌንታ በላሽኝ እኮ ዛሬ። አይ ስንት ደግሞ 6 መጣሽ አሉ። ዌልካም ቱ ቶፕ 6 ዌልካም ቱ ቶፕ 6 ይመቻችሁ ጀማ። እኔ እኮ የዩናይትድ ደጋፊዎች በማን ይወጡ ስላለው ለካ በቲሙ ነው የወጣችሁት። ጨፈሩ እኮ እግዚአብሔርን አግብተው ጨፈሩ። ስማአ ውልቭዝ ግን ምን አይነት ጌም ነው የሚጫወቱት? ቀፋፊ። እኔ የኛ ሀገር ኳስ ማይን መሰለኝ። እግዚአብሔርን እንደዚህ ኳስ አስጠልቶኝ ያቅም። ዩናይትድ መጨረሻችሁን ያሳይ። እመቤቴ እንደው ይሄን ጌም ብትሸነፉማ ሳምንት አይደለም እንደ ታሪክ ነበር የሚቀመጥላችሁ። እንደ ታሪክ አትረው ደግሞ በተከታታይ ካልተሸነፋችሁ ቀጣይ እግዚአብሔርን ዛሬ ከጨዋታ ብልጫ ጋር ችላችሁን ያሸነፋችሁት ማንቸስተር ዩናይትድ ኮንግራ። ግን አንወሸሽ እውነት ነው ቁጭም እንነጋገር። ከፕሪሚየር ሊግ ቡድን የተጫወታችሁት ወላሂ ለማንም ወለናገር ነገር ባላ ለማንም ሚስጥር የእንግሊዝ ፕሪሚየር ሊግ ቡድን ነው ውልቭዝ የሚባለው የጤና ቡድን። ለማንም ወለናገር ነገር ረብ ፈጣሪ ምን አይነት ቲም ነው? ቀጣይ ሳምንት ከኔ ጋር ጌም አለው ማለት ነው የጤና ቡድን 11-0 ካላሸነፉት እኔ ዋንጫ ማለት ነው። የምሬን ነው ማለት
አንወሻሽ የምር ወላልና ፕሪሚየር ሊግ ብቻ ማለት ማጣራት ፈልጋለሁ። ዛሬ ችላችሁ ነው ያሸነፋችሁ። ከሳምንት ቀጣይ ሳምንት ከኔ ጋር ነው ጌም 11-0 ካላሸነፋችሁ ያንጫት ማለት ነው። ማስፈንጭ ነው። ከዚህ ቲም ይስታውን ይበልጣል። አረበፈት ምናምን በሪቾ ከተማን አያሸንፍም። ይህ ቡድን ማሸነፍ ይገባው ነበር። ምክንያቱም የማንቸስተር ዩናይትድ ደጋፊዎች ጓደኞቻችን፣ ወዳጆቻችን ናቸው። ቢያንስ ሰፈር ውስጥ የሆነ የማንቸስተር ዩናይትድ ጀማ አይጠፋም። እነዛ ሰዎች እንዲጎዱ እንዲያዝኑ አንፈልግም። 3 ነጥቡ ይገባ ነበር። አሳክቶታል። ማንቸስተር ዩናይትድ ወልቨርሃምፕተን ላይ ግማሽ ደርዘን ጎል አስቆጥሯል። በእርግጥ ወልቭስ 20ኛ ደረጃ ላይ የሚገኝ ቡድን ነው። እንግዲህ ከ15 ጨዋታዎች 2 ነጥብ ብቻ ነው መሰብሰብ የቻለው። 2 ነጥብ የቡድን ሳንቾ። ለማንኛውም የዩናይትድ ደጋፊዎች የሚመቻችሁ፣ እኔ በጣም ደስ ብሎኛል። ታውቃላችሁ የእናንተ ማሸነፍ፣ የእናንተ ወደ ብቃታችሁ መመለስ እጅግ በጣም የሚያስደስተኝ አርሰናል ደጋፊ ወንድማችሁ ነኝ። ይመቻችሁ። ይሄ እበት የሆነ ወልቭስ አንዳቻ እረፍት ወጥቶ ተስፋ ሰጥቶን ስንት ነገር ብዬ ቪዲዮ ሰርቼ ግማታም ስንት ሰዓት ነው? እዚህ 7 ሰዓት እኮ ነው እዚህ ድረስ ቋጥረን። እኔ በአላህ ተቀጥቅጦ ስንት ቤት የተሸነፈው? አሁን እኮ እላይ ነው 5 ቤት እኮ ነው ያለው። እንዴት ነው እኔ እኮ ነገሩ እኔ ወላሂ ምሬን እኮ ነው። 2 ጨዋታ በአመቱ ተሸንፈን ከሲቲ በ2 ነጥብ ልዩነት ነው ያለን። የኛ ሲሆን ምንድነው ነው ምንድነው? እሺ አሁን ዩናይትድ 4-1 እረፍት አንዳቸው ወጣ ከሜዳ ውጪ አሸነፈ። ይሄን ታሪክ እኮ ነው ያበላሸው። ውረድ። ወላሂ ከዚህ ጨዋታ በኋላ መውረድ ያለበት እበት ሆነ። በሜዳ ላለመውረድ የሚጫወቱ ቲሞች እኮ በጣም ነጥብ ሲያስጥሉ ነው የምናውቀው። ዩናይትድ መጣች። አሁን ደጋፊው ዩናይትድ 5 ነው፣ ደጋፊው 1 ላይ ነው ያለው። ምላሱ 1ኛ ላይ ነው። እኛ የሆነ አርሰናል ኧረ ቢስሚላህ እስከዚህ ሰዓት ጠብቀን ጨጓራ እረፍት አንዳቻ ሲሆን እኮ በእናትህ ተስፋ አድርጌ። ግን ቼልሲ ማውንትን አተኸዋል። ለምን እኔ ማውንት ወላሂ ለአዚም ለካ ጉዳት ነው እንጂ የሆነ ወርቅ የሆነ ተጫዋች ማለት ማውንት ነው። ለነገሩ አሁን ሌሊት ነው፣ ምንም አባህ ቪዲዮ አሰራም። የሆነ ነገ ማን እንደሚምሽክል እናያለን። የራሱ ጉዳይ